ሲቆይብኝ ሌላ አንድ ወንድም ወይስ ያስይዘኛል አንድ እየጻፈ ነው አስገባው አሚር መጥቷል ሌላ አሚር ከሆነ ማለት ነው ብሎክ ነው ማደርገው አታጭበረብሩ ሙስሊሞች አሚር ራሱ ነው ለምን እኔ ቅድም ደውልልኝ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ታችሁና ሰላምታውን መልስላለን ተንበለው መሰለኝ እንዲያሲዛት እሱም ኡስታዝ ቅድም ነግሬሃለሁ አሚር ሲቆይብኝ ቪዲዮ ነው እሱ በቃ አስገባው እሱ ካለ ሲዘለው አስገባው አራቡኪ አላህ ልብህን ፍትህ ያድርግልህ ልባችን እንደከፈትክልን አለ ዛከላህ አሚን አሚን እኔ ማንም ሲቀራ በጣም ወዶ አደውሰሪ ነው ከሱ በኋላ አንተን አለብኝ በስ ነው ነው ለተራለኝ አሻ አሚር ቀጥለሽ ሰላም አለይኩም ቅድም ስለኝ እንደና ደህና ዛሩ ሚዩት አልহামዱሊላህ እኔን አታውቁኝም እኔ አሚር እባላለሁ እና አልহামዱሊላህ አላህ በተከበረው ወሩም ሃኒንም አላህ ሂዳያ እንድታገኝ ያደረጋት ነው ያው እኔንም ስለማታውቁኝ ድጋሚን ደግሞ ለታማኒነትም ለሁሉም ነገር ወይ የምታውቀው አሚር ሊሻል ይችላል አሁን አላቅም ግን አላህ Subhanahu Wa Ta'ala ዋናው እሷ ምንድነው ቀጥተኛ መንገድ መመራቷ ነው ወላሂ ሐቂቃተን ሃኒ ብቻ አይደለችም ማለት ረሱል አለይሂ ሰላቱ ወሰለም ሁሉ ጊዜ ጭንቀታቸው የነበረው ማለት ነው የኡመት ነገር ነው አንድ ቀን ስለወለዱት ልጆቻቸው አንድ ቀንም ስላገባቸው ሚስቶቻቸው አልቅሰው አያውቁም ፋጢማ ብለው አልቅሰው አያውቁም ወይንም አይሻ ኸዲጃ ብለው ወላሂ አልቅሰው አያውቁም ኡመቴ ነበር የሚሉት ኡመቴ እያሉ ኖሩ ኡመቴ እያሉ አኺራ ወደ አኺራ አሚር ሐቢቢ ይሰማል ወንድማችን ከተሰማህ እንትን ሳናረገው ቀጥታ ወደ ጉዳዩ ብንገባ የተሻለ ይመስለኛል እሺ በጣም መሰለኝ ኢንሻአላህ አንዴ ሻሃዳ ሲዟትና ከዛ በኋላ ሐሳቦች እንትን ይባላል አላህ አለ የትኛውን ነው ትንሽ ግራ ስለገባኝ እኔን ነው አንተ ነው አለው አናግራትና ቀጥለሽ ይሁን አሚርም ማታም ተነጋግረን ነበረ እንትን ብሎኝም ነበረ ሻሃዳም አሲዘውንም ነበርና ውስጤ ጥሩ አልነበረም ማለት ውስጤ ላይ ጥያቄ እየፈጠረብኝ ነበረ ትናንትና ማታ ነበር ያሳየኝ በውስጥ ሶሻል ሚዲያ ላይ መውጣትም አልፈለኩም ነበረ ግን አሁንም ደግሞ ልክ አለመሆኑም ስለገባኝ ድጋሚም ደግሞ ብዙ ምን ቀጥተኛውን መንገድ እንዲህ የሚፈልጉ ሰዎችም ስላሉ እነሱም ቢያውቁትም ደስ ይላቸዋል ብዬ ስላሰብኩኝ የኔ ህይወትን የሚያስተምራል ብዬ ስላሰብኩኝ ለዛ ነው እንቀጥል አሚር ኢብሮ እኔ ኡስታዝ አቡኪን በጣም ነው የምወደውና ለሱ ብሰጠው ደስ ይለኛል አቡኪ ቀጥል እኔ ደግሞ አንተ ብታዝኝ ደስ ይለኛል እኮ እኔ እሱ ቢያሲዘኝ አሚር ቢያሲዘኝ ደስ ይለኛል ምክንያቱም ብዙ ነገር ስለማታርገኝ በብዙ አይጋጥም እኔ አሚር ቢያሲዘኝ አሚር ቀጥል እየጠበኩም የነበረውም አንተን ነው ስትቀር ነው እንትን ያልኩትን ጓደኛዬ ቀጥል ሐቢቢ እሺ ሃኒ እስልምናን እንድትቀበል ያስገደደሽ ሰው አለ? ኦኬ እሺ አሁን እኔ የምለውን ተከተለሽ ያለሽ አሽሃዱ አን ላ ኢላሃ ኢላላህ
إلا الله وأشهد وأشهد أن محمدا أن محمدا عبده ورسوله عبده ورسوله እሺ አሁን ያልሽው የሻሃዳ ወይም የምስክርነት ቃል ነው። በአማርኛ እንደግመዋለን። ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። አሁን ያልሽው የሻሃዳ ወይም የምስክርነት ቃል ነው። እንኳን አላህ ረዳሽ አንቺ። ቀጥሉ ኡስታዝና አፍወል። ማሻአላህ አኒ አልሐምዱሊላህ ረቢል ዓለሚን። በጣም ደስ የሚል ነገር ነው ያሰማሽን። እንኳን አላህ ሱብሓነሁ ወተዓላ ከጨለማዎች ወደ ብርሃን አመጣሽ። አልሐምዱሊላህ ረቢል ዓለሚን። ያለው አንድ ብርሃን ነው፣ እሱም እስልምና ነው። ብዙ ጨለማዎች አሉ፣ ከነዛ ጨለማዎች አላህ አውጥቶሻል። ስለዚህ አልሐምዱሊላህ ለአላህ ምስጋና ይገባው። ይህንን ጨለማ ደግሞ አላህ ያወጣሽን ጨለማ መቼም ላትመለሽበት እስከሆነ ድረስ የገባሽ ነው። ያው አላህ ጽናቱን እንዲሰጥሽ ዱዓ እያደረግሽ ከዛ ደግሞ ትምህርት ላይ መበርታት አለብሽ። ያው ዛህራ ከጎንሽ አጠገብሽ አለች። እሷ የቁርአንን ጉዳይ አስመልክቶ ያው አሚርም ይረዳሻል ከጎንሽ ነው በእርግጠኝነት ቁርአንን እንዲሁም ደግሞ የተለያዩ ሰላትን ምናምን በቃ አሁን ረመዳንም ግዴታ ስለሚሆንብሽ ኢንሻአላህ ሰላትን መስገድ አለብሽ። የቀረውን እንግዲህ ዛህሩ ትቀጥልልሻለች። በውስጥ ተነጋገሩና ወላሂ በጣም ደስ ብሎኛል። በጣም አልሐምዱሊላህ አልሐምዱሊላህ ረብል ዓለሚን በጣም ደስ ብሎኛል። በርቺ። ጥያቄ ማንኛውም ሰዓት ሊኖርሽ ይችላል። ጥያቄ ካለሽ ኮንታክት አድርጊን ነይና ጠይቂ። ምንም እንዳትፈሪ እሺ። ፈታ ብለሽ እና አብሽሪ። ማሻአላህ ያን ይመስላል። አቡኪ የምትለው ነገር ካለ በልና በቃ ቁርአኑን ጨርስልን ለአላህ ብለህ ምንም ይደል። ጀዛኪላ አላህ የሂዳያውን ስለሰጠሽ እዚህም ስላሰማሽ በጣም ትልቅ ነገር ነው። ያም ደስ ስለተሰኛም ማለት ነው። ያው የዳነ ለራሱ ድኗል ነው። አሁን ምንድነው እዚህ ጋር ያለው ጉዳይ ተቃራኒ ኃይሎች ወይም ደግሞ ከሙስሊም ውጭ ያሉ አካላቶች ይሄ የሻሃዳን ኮንሴፕት ገና ሊረዱት አልቻሉም ማለት ነው። እኛ ይሄ የሆነ ባላባትና የምናስፈትሸው ነገር የለንም። ከዚህ በፊት አስታውሳለሁ አንዴ ከጃጋ እንትን ብለን መፈተሻ አስፈትሻቸዋለሁ ነብዩን እውነተኛ መሆናቸውን ብላን ነበር አንድ ክርስቲያን ማለት ነው። እኛ የምናስፈትሸው አካል የለንም። በቃ መጥቶ ሻሃዳ ሲዘን ካለ ማንም አካል ሻሃዳ መያዝ ይችላል። ካመነ ለራሱ ነው፣ ካላመነ ለራሱ ነው። የኛ ነገር ቢሆን እንቆረቆራለን። አረ ሙድ እንዳይዝብን እንዲህ እንዳይሆንብን ምናምን። ከዛ ውጪ ማንም አካል መጥቶ ሻሃዳ ሊያዝ ልስለም ብሎ ኖ ነው እንዴ? ምን አይነት አይምሮ ነው? ወደ መንግስተ ሰማያት መሄጃ መንገድ ላይ ውሰዱኝ ክተቱኝ እያለ አይ ነው አይቻልም። እኔ አልከተህም ኖ አይመለከተንም። ከልቡ ጋር ከራሱ ጋር ያለውን ነገር አላህ ያውቃል። ተማር እንለዋለን። መጀመሪያ መቼስ ምንም ነገር ሳያውቅ ደደብ ሆኖ አይደለም ይመጣው። የመጀመሪያው ማዕሪፋ በቃ የተወሰነ እውቀት ነው። ያን እውቀት ከያዘ በቃ ሻሃዳ ይዘን እና ከዛ አንፃር ነው አልሐምዱሊላህ ሃናን ይሁን ስሟ እየተባለ ነው። ሃናን የሚለው ስም የሚገርም ነገር አለውና ይባላል። ሃናን የሆነች ልጅ ናት ለጥፈው ቲክቶክ ላይ ትንሽ አዝናንተው ነበርና ስሜ ሃናን መሆኑ በጣም ደስተኛ ነኝ አለች እና ለእያንዳንዱ ስም የአላህ ስምና የነብዩን ስም አስቀምጠዋል። ኤች ሃናን ማለት ኤች ማለት እንደዚህ ኤን እንደዚህ ነብዩ እንደዚህ ምናምን ብላ ማለት ነው። እና እስቲ እሺ ሃናን እያልን ነው ሰዎች። አሚር ደግሞ አይ እያለ ነው። አሚር ይምረጥ። አሚር ብሎ አላህ እንጂ ችግር የለውም። መቼም አንሻ ነው የሚላት አረ ቆይ ዳሩ አይሻው ነው እኮ ቀር ሁሉም ጥሩ ነው፣ ግን ሁሉም አይሻው ነው። አብዴት እናውቃቸዋለን። አይሻ እንትን ማርች ወር ላይ ሰለመችው፣ አይሻ ፌብራሪ ላይ ሰለመችው ልንባባል። አይሻ ብላችሁ
እሺ አሚር ዲሲሽኑ ላንተ ነው። ኢናያ ቢሆን ደስ ይለኛል። ከዛ በላይ እሷ ምርጫ ነው። እኔ ኢናያ ብያለሁ። ኦኬ ኢናያ ማሻአላህ ከምን ቆይ እንዴት ትርጉሙ ዝም ብሎ ማሻአላህ አለ ምን ማለት ነው? ኢናያ የሚወደው ፕሮቴክሽን ማለት አይደል? ምንድነው በአማርኛ ባለ ኢናያ ማለት ኬር ፕሮቴክሽን አይነት ነገር ነውና ስለዚህ አንተ ከዛ አንፃር ነው ኢናያ ብለህ እንትን ያልከው። ይሁን ደስ ይለኛል። እሷ ትምረጥ ከሐናን ከሚለው ኢናያ ዛህሩም አይሻ እያለች ነው እንግዲህ እሷ ትምረጥ። ኢናያ ይሆናል ማለት ነው እንክብካቤ ምናምን እንደማለት ነው። ሀኒ ቀጥይና አረ ቁርአኑን ያኔ ቁርአኑ ላይ ነው ሐሳብ ያለው። ሀኒ ቶሎ በይ። እሺ እኔ ምን ልበል? እኔ ልቤ ተጨንቋል በጣም እና ወራትም አልቻልኩም ማለት በጣም ደስ ያለኝ መንፈሴም ውስጤም ስለተረጋጋ በጣም ደስ ያለኝ ማለት አላህ አንድ ነው ማመኔ ማለት መጠጊያም እንደሌለ አልወለደም አልተወለደም ቢጤም የሌለው ፈጣሪ ሆኖም በማመኔ ራሱ በጣም ደስተኛ ነኝ ማለት እና እኔ ማንም ሆነ ስሜ እኔ ዋናው መዳኒ ነው ቀጥተኛውን መንገድ በመያዝ ነው እና ደስ ነው ያለኝ። ማታም ጥሩ ስሜት ላይ አልነበርኩም። ለአሚርም ምንም አልመለስኩለትም ነበርና እንቅልፍም እንትን አላለኝም እና ተረጋግቼ አስቤበት እንትን ማለት ስለፈለኩኝ እና አሁን ድጋሚ አሚሮን ያስቸገርኩ ማለት ነው እና ኢናያ ቢሆንም ደስ ይለኛል። አላህ ጽናቱን ይስጥሽ። አላህ ጽናቱን ይስጥሽ። እንግዲህ ምን እንላለን? አልሐምዱሊላህ። አዎ ዱአ አድርጉልኝ ጀምር ጽናቱን እንዲሰጠኝ። ያው እኔ ከፋሚሊ ጋር ነኝ ያለሁት። እሱ እንደጠበቀኝ ወይ ለአምላኬ መገዛት ባለብኝ መንገድ ላልገዛ ላላመልከው እችላለሁ፣ ግን ነገራቶች እንዲስተካከሉልኝና እሱም በሙሉ ልቤ በሙሉ ሴትነት ተሰተሬ በቃ እንደዛ ሆኜ እንዳመልከው ዱአ አድርጉልኝ። ያ አላህ ኢብሮ ሱብሃንአላህ። አይ አሚር አንድ አፈን እሺ ቀጥለሽ 2 ሰከንድ ስጠኝ ከቻልክ ያልከው አፈን ቀጥል። አይ ሙስሊም ሴቶች ኖርማሊ አላፊጥራ ያላችሁ ሴቶች እንደዚህ ተመቻችቶላችሁ ያላችሁ ሰዎች ማለት ነው። እሷ እንዲህ ሆና በቃ ጌታዬን እንዲሆኝ ነው ማምለክ የምፈልገው ተሰትሬ ብላ ስትል፣ ሌሎቹ ደግሞ ሂጃባችንን ካላወለቅን የሚሉ ሱብሃንአላህ። እኔ ብቻ በጣም ከባድ ነው፣ ስሜቱ ከባድ ነው ወላሂ። ምክንያቱም እሳት ያቃጥላል የተባለ ልጅና እሳት ያቃጠለውና ያየ ልጅ እኩል አይደለም። በቃ እንደዛ ነው አሁን እያየን ያለ ነውና አሚር ቶሎ በል የምትላትን በላትና ኢንሻአላህ። እኔ ቁርአኑ በጣም እንትን ብሎኛል። ኢንሻአላህ ቶሎ በል። እኔ ማለውኝ በቃ አንዴ እኮ ነው ሰለማችሁ እንዴ መልእክት ላስተላልፍ። ዛህሩም ወይም ሌሎች ልጆች ካላችሁ ሀኒ ረጅም ጊዜ ነው እኔ በጣም ብዙ ጊዜ እንትን ብለናልና ስጠይቃት ብዙ ጊዜ በቃ ጥያቄ ካለሽ ጠይቂ፣ ምንድነው ልትሰልሚ የከለከለሽ ነገር ስላት፣ አይ እኔ በቃ ስሰልም ማለት ነው የምፈልገው ብላ በቃ ረጅም ጊዜ ቆይታለች እና ነገሮችን አመቻችቼ ወጥቼ በቃ ሙሉ ለሙሉ ልብስም የለኝም፣ ልብሴን ጥሩ ልብስ የኢስላም ልብሶችን ይዤ ሰላቴን በአግባቡ እየሰገድኩ የሆነ ቤተሰብ ስላለ አርፍጄ እየሰገድኩ እንዲህ እያረኩ ሳይሆን በቃ ስልምልም ብዬ እሱን መገዛት ነው የምፈልገው። ለዛ አልተመቸኝም የሚል እንትን ነው ስታስቀምጥ የነበረው እስከዛሬ ድረስ። ምክንያቷ ያ ነበር። ረጅም ጊዜ መስለም ፈልጋ ነበረ እና እህቶች አግዟት፣ አብሽሪ በሏት፣ ከጎንሽ ነኝ በሏት፣ አግዟት። ሌሎቻችሁም ስፔሻሊ ጃስሚን ከታች ካለሽ አግዣት ምናምን። በጣም የዛኔም እንደዚህ ስትል ስለነበረ ነው እና ማልሰልምበት ምክንያት እኔ ስልምልም ማለት ነው የምፈልገው፣ እንደ አንዳንድ ሰለምቴዎች መሆን አልፈልግም የሚል ሀሳብ ስለነበራት ነው እና በዛ አግዟት ለማለት ነው። አፏን ይብሩ ከተሩ ኢንሻአላህ። እሺ ፎሎ ተመላለሱና ከዛህሩ ጋር
ቀጥሉና አረ ኢፍጣር ሳይደርስ እኔ እኮ ቤቱን ልዘጋው ነው። አቡኪ ቁርአኑን ጨርስልኝ አንዴ እንዴ አንድ ቀን ብቻ ነገር አንድ ቀን አብሽር አላብዛም። እዚህ ያላችሁ ቅዳሜ ከምሽቱ ማነው ቀን እስከ 7 ሰዓት ጀምሮና ከምሽቱ ከኢንሻ በኋላ ከ4 ሰዓት ጀምሮ የአቡበከር መጽሐፍ ምርቃና አለና ሁላችሁም እዚህ ያላችሁ ፕሮፋይል በማድረግ ቪዲዮም እየሰራችሁ ማስታወቂያ ብትሰሩ በጣም ደስ ይለኛል። ባረከላሁ ፊኩም። አሁን የሚመጣው ቅዳሜ ማለት ነው ኢንሻአላህ። በተረፈ ሀኒዬ እንኳን ደስ አለሽ። ኢንሻአላህ በውስጥ ደግሞ በደንብ እናወራለን። አላህ Subhanahu Wa Ta'ala ስለመራሽ ደስ ብሎኛል። አላህ ጽናቱን ይስጥሽ። ቀጥል በቃ ይሄ ጨርስ። አቡኪ አንዴ ትቀጥልልናለህ? ሸጀማል ቆይ አንዴ ቁርአን ይበልጣል። አንዴ ቆይ ሸጂን ምን ትምትላቸው? እሺ እንቅራ። እሺ የተወሰነ ደቂቃ ነው ያለው ኢንሻአላህ እንቅራ። ቢስሚላህ ولقد صرفناه بينهم ليذكروا فأبى أكثر الناس إلا كفورا ولو شئنا لبعثنا في كل قرية نذيرا فلا تطع الكافرين وجاهدهم به جهادا كبيرا وهو الذي مرج البحرين هذا عذب فرات وهذا ملح أجاج هذا عذب فرات وهذا ملح أجاج وجعل بينهما برزخا وحجرا محجورا وهو الذي خلق من الماء بشرا فجعله نسبا وصهرا وكان ربك قديرا ويعبدون من دون الله ما لا ينفعهم ولا يضرهم وكان الكافر على ربه ظهيرا وما أرسلناك إلا مبشرا ونذيرا قل ما أسألكم عليه من أجر إلا من شاء يتخذ إلى ربه سبيلا وتوكل على الحي الذي لا يموت وسبح بحمده وكفى به بذنوب عباده خبيرا بصيرا الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الرحمن فاسأل به خبيرا وإذا قيل لهم اسجدوا للرحمن قالوا وما الرحمن ونسجد لما تأمرنا وزادهم نفورا تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا
يسرفوا ولم يقتروا وكان بين ذلك قواما. አይ ቲንክ አፍተር ሰዓት ደርሷል። ኢንሻአላህ ሌላ ጊዜ እንጨርሰዋለን። እሺ ኧረ ይያዛል እዚህ ስልክ የለም እኮ ዛሬ እሱ ላይ አለ። እሺ ማታ ፕሮግራም አለን አይደል? ያ ማታ